ወንዶችን የሚያበሳጭ የሴት ድርጊት አደራ ይችን ሴት እንዳትሆኑ። ወንዶች የኔ በሆነች ብለው የሚመኟት ሴት እንዳለች ሁሉ በፍጹም እንደው እችን ሴት ባትደርስብኝ ባላያት ባላገኛት የሚሏት የሚጠሏት ሴት ደግሞ አለች። ሚስጥር ነው የምነግራችሁ። ወንዶች የነገሩኝን ሚስጥር በፍጹም እማንወዳት እማንትመቸን ሴት ይህቺ ናት ብለው ነግረውኛል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ይህንን ሚስጥር አንድ በአንድ በግልጽ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ውድ የናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደተለመደው ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደምታውቁት ይሄ ሁለተኛው አካውንቴ ነው። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። 2000 ቤተሰብ ደርሰናል። በጣም አመሰግናለሁ። በጣም በአጭር ጊዜ ውስጥ ነው። ስለዚህ ተቀላቀሉ። ሰብስክራይብ ያላደረጋችሁ ስለ ፍቅር የምንመካከርበት ቤት ነው። እንደዚሁም ደግሞ ቪዲዮን ከመጀመራችን በፊት ሁላችሁ ላይክ አድርጉት። እሺ አሁን መጀመር እንችላለን። ብዙ ወንዶች የሚጠሏት፣ የማይወዷት፣ የማይፈልጓት ሴት እነዚህን ቀጥሎ የምነግራችሁን ነገሮች የምታደርጉ ወይም ደግሞ የሚታይባት ሴት ናት። ይህችን ሴት በፍጹም እንዳትሆኚ። ይህንን ስል ግን እንደው እኔ ሰው ስለጠላ ሰው ስላልጠላ አልሆነም እሆናለሁ የሚባሉ ነገሮች ይነሳሉ። ሰው አሁን ወንዶች አንወዳት የሚችን ሴት ስላሉኝ አይደለም የምሆነው። ምንም ጥያቄና መልስ የለውም። መሆን ያለብሽ ለራስሽ ስትይና ራስሽ ስታምኝበት ነው። ግን ደግሞ እንደው የሚጠላ ሰው መሆን እኮ ጥሩ ነገር አይደለም፣ ደስ የሚልም ነገር አይደለም። ለራስሽ ብለሽ አድርጌው፣ ግን በጣም የሚጠቅሙ ነገሮች ስለሆኑ እባክሽ አታድርጊያቸው። ይህችን ሴት እንዳትሆኚ። የመጀመሪያው ነገር ንጹህ ያልሆነች ሴት ነው። ምንም ጥያቄና መልስ የለውም። ንጹህ የሆነች ውብ የሆነች እንደው ሽቅርቅር ያለች ሴት በራሷ በቃ በምትፈልገው መንገድ ራሷን ውብና ማራኪ አድርጋ የምትወጣ ሴት ምንም ጥያቄ የለውም የወንዶች ተቀዳሚ ምርጫ ናት። በዛው ልክ ደግሞ ከዛ በተቃራኒ የሆነች ሴት ራሷን የማትጠብቅ ንጽህናዋን የማትጠብቅ እንደ ነገሩ የሆነች ሴት ብዙ ወንዶች የማይመርጧት ሴት ናት። አሁን እኛ ሴቶች በቃ ራሳችንን ስንጠብቅ ስንዋብ ስንሽቀረቀር በጣም ነው ደስ የሚለው አይደለምና ለወንዶች ይቅርና እንደዚሁም ራሱ መንገድ ላይ እኮ እንደዚህ በቃ ዝንጥ ያለች ሴት የተዋበች ሴት ስናይ ራሷን የጠበቀች ሴት ስናይ ደስ ይለናል አይደለ? ምክንያቱም ውበት የሚታይ ነገር የሚጠላ ነገር ስላልሆነ ማለት ነው። ስለዚህ ባለሽ ነገር ንጹህና ውብ ለመሆን ሞክሪ በራስሽ መንገድ። ይሄ የሆነን ሰው ለመምሰል የሆነን ሰው ኮፒ ለማድረግ መሞከር ምናምን አይደለም። መዋብ ማማር ማለት በራስሽ መንገድ ራስሽን በሚገልጽ መንገድ በምትወጁ አለባበስ ላይ ሊሆን ይችላል፣ የፀጉር ስታይልሽ ሊሆን ይችላል። በቃ ብቻ ሁሉ ነገር በራስሽ መንገድ ራስሽን በሚገልጽ መልኩ በምትወጁ ደስ በሚልሽ መልኩ ሆኖ ግን ንጽህና መጠበቅና በተቻለሽ አቅም ሁል ጊዜ ውብ ሆኖ ለመታየት መሞከር ምንም ጥያቄ የለውም። በጣም የሚያስከብርሽ በጣም የሚያስወድድሽ ነገር ነው፣ በወንዶችም በሴቶችም። በቃ ብዙ ቦታ ላይ እኮ የምናየው ነገር ነው አይደለም? የምንመለከተው ነገር ነው። በቃ ደስ ይላል። እንደዚሁም ለማየትም ራሱ በጣም ደስ የሚያሰኝ ነገር ነው። ይሄንን ስል ውድ ነገሮችን ይሄኛው እንዴት ከየት እናመጣለን እንደዚህ የሚሉ ነገሮች በጣም በተደጋጋሚ ይገጥሙኛል። አንደኛ ማመን ነው የሚጠበቅብን። መጀመሪያ ይሄን ነገር ማድረግ አለብኝ ብለን ማመን ነው። እሱን ካደረገን ምንም የማይቻል የማይሆን ነገር የለም። ንጽህና ምንም የምንነጋገርበትም ነገር አይደለም። በጣም ወሳኝና ሲሪየስ የሆነ ነገር ነው። ከዛ ሲቀጥል ደግሞ ባለሽ ነገር እምር ብሎ መገኘት፣ በምትፈልጊው በሚመችሽ ምቾት በሚሰጥሽ። ብዙ ጊዜ እኛ ሴቶች ጋር ይሄ ውበት ሲነሳ ምቾት የማይሰጠን ግን የሚያምር ነገር ከሆነ በቃ እንቀበለዋለን። ግን ውበት ማለት ምቾት ማለት ነው። ምቾት የሚሰጥሽ ዘና የሚያደርግሽ ፍሌክሲብል የሚያደርግሽ ደስ የሚልሽን ነገር መልበስ መጠቀም ጥሩ ነገር ነው። ስለዚህ በቻልሽ ሁሉ ንጹህና ውብ ሆነች ተገኘ። ያን የማታደርግ ሴት ንጹህ ያልሆነች ሴት ንጽህናን የማትጠብቅ ራሷ ላይ ጊዜ የማትሰጥ ሴት ወንዶች የማይወዷት የማይፈልጓት የሚጠሏት ሴት ናት ማለት ነው። በነገራችን ላይ ይህንን ነገር ቀለል አድርገሽ እንዳታዩ። በጣም ብዙ ሰዎች ትዳር ላይ የሚቸገሩበት የሚፈተኑበትም ነገር ጭምር ነው። ወንዶች ምንም በቃ የማይደራደሩበት ነገር ነው ማለት እንችላለን። በቃ ደስ የማይላቸው ነገር ነው እና ትዳር ላይ ከተገባ በኋላ ያቺ ሽቅርቅር የነበረች ያቺ ዘንጣ የሚያውቋት ሴት ባንዴ ሙሉ በሙሉ ትቀየራለች እና በዚህ መሀል ክፍተት ይፈጠራል።
እዚህ ጋር ወንዶችም የራሳቸው የሆነ ሚና አለባቸው። ቤት ውስጥ ያሉ ነገሮችን መተጋገዝ ያስፈልጋል። ራሷን እንድትጠብቅ ጊዜ መስጠት ያስፈልጋል። ያ አዌርነስ ሊኖር ይገባል። ምንም ጥያቄ የለውም። ቤት ውስጥ ያለውን ነገር ኃላፊነቱን ጫናውን ሳልረዳ ቀርቼ አይደለም። ግን ደግሞ በቃ እስካለሽ ድረስ እንደው በዚች ምድር ላይ በፍጹም ልትደራደሪበት የማይገባ ነገር መሆን አለበት ብዬ ነው የማስበው። ራስን መጠበቅ በቃ የሆነ ጊዜ ያስፈልግሻል። ለራስሽ ሁሉ ጊዜ የምትሰጪው ራስሽን የምትጠብቂበት ራስሽን የምትንከባከቢበት ጊዜ ያስፈልግሻል። ያንን ለማድረግ አታመንቺ። ያንን ማድረግ እንትንም አይደለም። አንዳንድ ጊዜ ቤተሰብ ከተመሰረተ በኋላ ትዳር ውስጥ ከተገባ በኋላ እንደዚህ አይነት ነገሮች ላይ ጊዜ ማጥፋት እንደ ሰልፊሽ እንደመሆን የሚቆጥሩ በጣም ብዙ ሰዎች አሉ። ለዛም ነው ወደኋላ የሚሉት። ግን አይደለም። በቃ ራስሽን ስትጠብቂ ንጹህ ስትሆኚ ያለሽ ኮንፊደንስ አለ አይደለም? ያ ኮንፊደንስ ቤትሽ ላይ መተሽ ብዙ ነገሮች እንድታረጊ ያደርግሻል። በተቃራኒው ደግሞ ያንን አለማድረግሽ የሚያሳጣሽ በጣም ብዙ ነገሮች አሉና እዚህ ላይ ደካማ እንዳትሆኚ። ያው መጀመሪያ ላይ ያልነበረ ካልቸር በኋላ ላይ ከየትም አይመጣምና ራስሽን ጠብቂ። ሁሌም ንጹህና ጽድት ያለች ሴት ሁኚ። ሁለተኛ የአለቃ ባህሪ ያላት ቆጣ ቆጣ የምትል ሴት። አዎ እንደዚህ አይነት ሴት ብዙ ወንዶች አይወዱም። ይሄ የወንድን ሮል አለ አይደለ? ሊድ የማድረግ እንደዛ የተቀሙ አይነት ስሜት ይሰማቸዋል። ይሄ ቆጣ ቆጣ የምትል የት ነህ፣ የት ወጣ፣ የት ገባ፣ በቃ አለ አይደል? ቦስ የሆነ ካራክተር ያላት ሴት፣ እንደዚህ አይነት ሴት ብዙ አይወዱም ወንዶች። ትክክልም አይደለም ሲጀመር። በፍቅር ግንኙነት ውስጥ አለቃ ምናምን አይነት ነገር እኮ ብዙ አይሰራም። ሚውቹዋል ነው። ተከባብራችሁ ተዋዳችሁ በጓደኛ አይነት ቃላቶች እየተነጋገራችሁ ዱበት ነው አይደለ? እንጂ ይሄ ቆጣ ቆጣ የማለት እንደ ማዘዝ አይነት ነገሮችን ማሳየት ትክክል አይደለም። የፍቅር ግንኙነት በዛ መልኩ አይሄድም። ወንዶችም ደግሞ እንደዚህ አይነት ሴት አይወዱም፣ ይሸሻሉ ማለት ነው። ስለዚህ እንደዚህ አይነት ባህሪ ካለብሽ ራስሽን ተመልከቺ፣ ለማስተካከል ሞክሪ። ብዙ ጊዜ ከፖዚሽንም የሆነ ፖዚሽን ላይ ከመቀመጥም የስራ ሊሆን ይችላል። ቤተሰብን ኃላፊነት ወስዶ የማስተዳደር አይነት ነገር ውስጥ ያሉ ሰዎች እንደዚህ አይነት ባህሪ ይታይባቸዋል። ካሉበት ኢንቫይሮንመንት የመጣ ነው። ግን ደግሞ ወደ ፍቅር ግንኙነት ሲመጣ እንደዚህ አይነት ባህሪ አይሰራም። ወንዶችም በፍጹም የማይወዱት ነው። ስለዚህ ራስሽን ተመልከቺ። ያው ያለብሽን ነገር አይተሽ ለማስተካከል ሞክሪ። የሚቻል የሚለወጥ ነገር ስለሆነ ማለት ነው። ሶስተኛ የምትቆጣጠር ሴት ኦቨር ኮንትሮሊንግ ማለት ነው። የፍቅር ግንኙነት ላይ ቁጥጥር ሳይሆን የሚያስፈልገው መተማመን ነው። የት ወጣ፣ የት ገባ፣ የት ነህ፣ ከማን ጋር ነህ፣ እስኪ አቅርባት፣ ምን እየሰራ ነው፣ በቃ ኢች ኤንድ ኤቭሪቲንግ በቃ ተነግሮ በማስረጃ ምናምን አይሆንም። ስለዚህ ከመጠን በላይ መቆጣጠር ጥሩ አይደለም፣ ተገቢም አይደለም። ምንም የምናመጣው ለውጥ የለም። በነገራችን ላይ እንደዚህ በማድረግ ውስጥ የምናመጣው ለውጥ የለም። ሰው መሄድ ከፈለገ ይሄዳል። ስለተቆጣጠርሽ ስላልተቆጣጠርሽ አይደለም። በቃ ልቡ ከሄደ የጊዜ ጉዳይ ነው እንጂ የሆነ ቀን በተግባር መሄዱ አይቀርም። ስለዚህ ልቡ እንዳይሄድ መጠበቅ ነው ዋናው ነገር እንጂ ፊዚካሊ ያለውን ነገር በማድረግ በመጠበቅ ሰውን ልናስቆመው አንችልም። ልቡ ከሄደ የሆነ ጊዜ የሆነ ሰዓት ያመቻቻል ማለት ነው። ስለዚህ ይሄ ኦቨር ኮንትሮሊንግ አትሁኚ፣ የምትቆጣጠሪ አይነት ሴት አትሁኚ። ይህንን ስል ደግሞ የት ነህ እንዴት ነህ ምናምን ማለት የለብሽም ማለት አይደለም። በመጠኑ ፍቅርን ማሳያ ፍቅርን መግለጫ ነው። ምክንያቱም እንደምታስቢለት የእሱ ነገር እንደሚያሳስብልሽ፣ ምን ላይ ደረሰልህ፣ እንዴት ሆንክ አይነት ነገሮችን መነጋገር በጣም ጠቃሚ ስለሆነ ማለት ነው። ሳይበዛ ኦቨር ኮንትሮሊንግ የሆነ ቢሄቪየር ትክክል አይደለም፣ ለአንቺም ለሱም ለፍቅር ግንኙነታችሁም። ወንዶች ደግሞ በጣም የማይፈልጉት የሚጠሉት ነገር ቢኖር ይሄኛው ነው። በቃ አሁን ብዙ ሪሌሽንሺፕ አለ በእንደዚህ አይነት ትዳርም እንደዚሁ በቃ ስትደውል ራሱ በቃ እንትን የሚሉ ደግሞ እንደዚህ ልትለኝ ነው፣ በቃ እንደዚህ ልትለኝ ነው ምናምን አይነት ነገሮችን የሚያሳዩ በጣም ብዙዎች አሉና ይሄ ጥሩ አይደለም። ስለዚህ ኦቨር ኮንትሮሊንግ የሆነ ባህሪ ካለሽ ራስሽን ተመልከቺ፣ አሻሽ። አራተኛ ኦቨር ሰልፍ ኮንፊደንስ ያላት ሴት። ሰልፍ ኮንፊደንስ ምንም ጥያቄ የለውም የኔ ቆንጆ፣ ሊኖርሽ የሚገባ በጣም ትልቅ ኳሊቲ፣ የሚያስከብርሽ የሚያስወድድሽ፣ በእያንዳንዱ ቦታዎች ላይ ቫሊዩ የሚያሰጥሽ አንዱ ነገር ነው። በጣም ትልቅ ነገር ነው፣ ሊኖርሽ ይገባል ሰልፍ ኮንፊደንስ። ግን አንዳንድ ጊዜ ደግሞ በጣም ይበዛል። በጣም የበዛ ሰልፍ ኮንፊደንስ ያላቸውን ሰዎች እናያለን። ምንም ነገር ሲበዛ ጥሩ አይደለም። ባላንሱን ካላወቅ ነው ባላንሱን ከሳትን ምንም ነገር ጥሩ አይደለም። ሰልፍ ኮንፊደንስ አለመኖር በዚህ ሰዓት ላይ ሰርቫይቭ እንዳታረጊ ያደርግሻል። በየትኛውም ቦታ ስራ ቦታሽ ላይ ብትሄጂ፣ ከሰዎች ጋር ባለሽ ሪሌሽንሺፕ፣ ከጓደኞችሽ ጋር ባለሽ ሪሌሽንሺፕ፣ ቤተሰብሽ ጋር ባለው ነገር በጣም ብዙ ነገሮችን ያሳጣሻል፣ ብዙ ዋጋ ያስከፍልሻል። ከዛ በተቃራኒ ደግሞ ኦቨር ሰልፍ ኮንፊደንስ ሲኖርሽ ትክክል ያልሆኑ ነገሮችን በድፍረት ማንም አያገባውም በሚል እንድታረጊ ያደርግሻል። ምንም መስሜ የለሽም ይዛኔ በቃ
አሁን ላይ የምናያቸው በጣም ብዙ ሰዎችም ኦቨር ሰልፍ ኮንፊደንስ ኖሯቸው ነው በጣም የምናያቸው አይነት በቃ እንደዚህ ይደረጋል እንደዚህ ይባላል የምንላቸውን ነገሮች የሚያደርጉትና የሚሉት ማለት ነው። ስለዚህ ኦቨር ሰልፍ ኮንፊደንስም ጥሩ አይደለም። ሁሉ ነገር በልኩ በአግባቡ ነው የሚሆነው እና ይሄ ኦቨር ሰልፍ ኮንፊደንስ ያላትን ሴት ብዙ ወንዶች አይወዱም። በጣም የሚወደድም ነገር አይደለም ኖርማሊ። በነገራችን ላይ ሴቶችም ወንዶችም ኮንፊደንሳቸው በልኩ በአግባቡ ነው የሚሆነው መሆን ያለበት ማለት ነው። የሚወደደው የሚፈለገው ያ ነው። ግን ከልኩ ሲያልፍ ደግሞ መስመር ይስታል። በቃ ምንም ነገር ባደርግ ማንም አያገባውም፣ በራሴ ይሄን ማድረግ እችላለሁ፣ ይሄን መሆን እችላለሁ የሚሉ ነገሮች እየመጡ ይረብሻሉ ማለት ነው። ስለዚህ ኦቨር ሰልፍ ኮንፊደንስ እንዳይኖርሽ ተጠንቀቂ። ኮንፊደንስሽ ላይ ግን የኔ ቆንጆ በደንብ ስሪ። ኮንፊደንት ሴት ሁኚ። ብዙ ወንዶች የሚጠሏት የማይፈልጓት የሚናደዱባት ሴት ምን አይነት እንደሆነች 4 ነገሮችን አንስቼ ነገርኳችሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። በቀጣይም እንደዚሁ እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ፣ ጠይቁኝ፣ ቪዲዮ ሰራበታለሁ ማለት ነው። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊ እናመሰግናለን እያላችሁ ግን ላይክ አላደረጋችሁትም አይደል? በቃሽ አሁን አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ እንደለቀቁ ወዲያው እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳይረሳ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው